ባንክ ሂጂ አለችኝ። እሺ ባንክ ቤት ሴት ምንድን ነው የምትሰሪው? እየመለመልኩኝ ከጎዳና ላይ ስልጠና እሰጣለሁ። እሽዶ የሚባል ድርጅት አለ። ከዛ የነገዋ ሴት የሚባል ተቋም አለ። የነገዋ ሴት የሚባል ተቋም አለ። አቃቂ ምንም መታወቂያ የላቸውም አይደለ? እኔ ሴት ማህበር ሰብሳቢ ነበርኩኝ። ያው ከ6 ወር በፊት ማለት ነው። መታወቂያ አወጣለሁ። በእኔ ኃላፊነት አወጣና ስልጠና ይገባሉ። ከዚህ ስራ ይወጣሉ ማለት ነው። ያን ስራ ነው የምሰራው። ገብቶሻል? በብርድ እናት ነኝ አይደል? እውነትም እነሱን የወለደች እናት የተማረች እናት ያሁን ነገር አሳልፌ እሷ እንደዛ በርገር 20,000 ብር እያወጣች እኔ እኮ 4,000 ብር ለማግኘት አቢባ ከበፊቱ 6-7 ሰዓት ከእነሱ መሀል ቆሜ ታፍሽ እኮ እጅ ተመትቻለሁ፣ ተደብድቤያለሁ እኮ። አሁንም እኮ የምሰራው ስራ ክብር ያለው አይደለም። ለምን ተዋሻለች? ዛሬ ከሚዲያ ላይ ከማህበረሰቡ አይን ነገር እኮ አላህ እኮ ይከፍላል ሁሉም ነገር። እኔ እኮ ብዙ እንኳን ነው ላለው እችላለሁ። ካሁን በኋላ ውሸት ጥሩ አይደለም። ውሸት ተናግረሽ አታሳምኝ። እውነት ተነጋግረን ይቅርታ ብንጠያየቅ ጥሩ። አዎ ትመታን ነበር። አዎ ስርዓት እንድትይዙ ፈልግ ነበረ እኮ። ነጥጥሽ ነበር እንደ እናት እንዴ። አባትሽ እኮ ስራ ፈትቻለሁ ሂጂ ስለኝ እኮ አንቺን ሄለንን ነፃነትን እርጉዞኛ እኮ በረሃ ለበረሃ ሄጃለሁ። ጅማ በረሃ ሄጃለሁ። ጅማ በረሃ ሲሄድ ደግሞ እንጀራ እናቴ ፊት ነሳችኝ። አባቴ ወሊሶ መጥቷል ሲባል መልሼ በ12 ቀን የጅማን መንገድ አንቺን ሽንት ጨርቅ አስይዤ ሄለንን በጀርባ ያዝዬ አራሷን እንዲያዝዬ ሀቢባ አራስ የሳምንት አራስ ልጅ ታዝላለች። የእግር መንገድ አይችሉም የአዲስ አበባ ልጆች። በበላው የለ መጠጣው የለ ጨካኝ እናት ብሆን የልጆችን አይምሮ ማበላሽ እናት ብሆን ለምን ጥያቸው አልሄድም? አንዱንም ስለምን አንዱ ተጠግቼ አልሄድም? እንዴት ጥፋት ካለብኝ ለምን ቁጭ አልኩ ከእናንተ ጋር? ፍቃድ እኮ አያስፈልገኝም። ተይ ይሄን አንደበትሽ ጥሩ አይደለም፣ ለአንቺ ዋጋ ያስከፍልሻል። ስለሆነ ነገ ልጆችሽ እንዲሉሻል። እንዲህ የሚል ልጅ ይፈጠራሉ። እውነቴን ነው የምነግርሽ። ላኖርሽ ልብስ አትጠቢ፣ ቱታ አትጠቢ፣ ቆሻሻ አትጥረጊ፣ ላኖርሽ እኮ የሚለኝ ብዙ ነበር እኮ ቦቱ። እኔ ግን ዳቦ ግዙልኝ እንዲህ ከምትል ለልጆቼ ይህን አድርጉልኝ ብዬ ነው ስለምን የነበረው። ቢላላበሽም ቢሆን ሂጅ ዱቄትና ዘይት እርዳታ መቀበል እኮ ያሳፍራል። ስንዴ ቆሞ ሰልፍ መጠበቅ ያሳፍርምን? ከብል እኔ ባለጌ እናት አለ በዚህ መሸሻት ላይ ግን እህቶችሽን ህይወት አታበላሽ። ሃይማኖት የእህቶችሽን ህይወት አታበላሽ። እንደዚህ በሉ እንደዚህ በሉ አልክም ብርት ያቸዋልሽ። እንዲህ አላረግም እኔ አላልኩትን አታርጉ። እኔ ታዩ እስከዛሬ ምንም ሳታርጊልኝ ኖሬያለሁ። ከአሁን በኋላ ምንም አታርጊልኝ አታርጊልኝ። ሃይማኖት እኔ አሁን የአንድ ወር ራሱ መታ የከፈለችልኝ ልንገርሽ። እናቷ ከሞተች ሳምንት አልሞላት ሚዲያ ላይ ታይ መታ ነው የአንድ ወር ከፍላልኝ ሄደችው። አይምሮሽን አሳርፊ ብላ አንቺ 15 ብር ለኔ ትልቂያለሽ። ልክሽልኝ አታውቂ እስቲ ከምን እንደላክሽ የቤት ኪራይ ከፈለችልኝ። ማታ ማታ አልተኛም ቤት አልተኛም። ይህ ሌሊት አሁን ሚዲያ ላይ ከወጡ በኋላ ማለት ነው በጣም በቃ አላስቀምጥም ብለውኛል። በቃ አስወጡሽ ከቤት ማለት ቤት ውስጥ አደለሽ። እነሱ በሚያደርጉት ነገር ገብቼ ልብስ ብቻ ነው የምቀይረው እንጂ አላድርም። ጸጥታ ፊት ነሱሽ። ኧረ ይሰድቡሻል፣ ይገፈትሩሻል፣ ከፈለጉ ይተፉብሻል። እንደ ጠርሙስ ይዛ ይኸውልሽ ሀያት አንዷ ኮሜንት ገብታ ማዝዬ ለአንቺ ውለት አይገባሽም ብላ ጻፈች። የሰፈር ልጅ ሃይማኖት ምን ታደርግልሻለች? ናይት ክለብ ስጨፍር ራቁቴን ስጨፍር ቀርጻ ትለቃብኛለች ብላ ትነግራቸዋለች። አሁን ልጆችን እኮ ከህዝብ ጋር እያመሰቻቸው እሷ ራሱ ጠርሙስ ይዛ ናይት ክለብ ስጨፍር ቀርጻ ለቃብኛለች የምትለው ማን ለማን ነው? ሃይማኖት ለእህቶቿ ተሰብስባ አንቺ ቀርጻሽ እንደለቀቅሽባት ነው ወይስ የጎረቤት የሰፈር ልጅ ሰው ግቢ ሄዱ ሀቢባ ሰው ግቢ ሄዱ ማለት ነው። አሁን ቅርብ ቢሆን ውጭ ሰዎቹ ታገኛቸው ነበር። ተሰብስበው ልጆቹ አሁን ጨዋ ናቸው ያለቻቸውን ልጆች ስታበላሻቸው ደብድበው ቀለሟ የታለች ነይ ውጪ በኮሜንት ሰድባናለች። ጠርሙስ ሰባብራ ልጅቷን ልትወጋት ሀያት እንዳትለቋት እንደዚህ አድርጉ ትላቸዋለች። ሀቢባ አንቺ ኢንተርቪው የተደረግሽበት ዩቱብ ቻናል ላይ በኮመንት ማዝዬ አይገባሽም ብላ ኮመንቶች ብቻ ቪዲዮ ድረስ ሄደው ደበደቧት። በቃ ሰው ደረሰ እንጂ ህይወት ሊጠፋ ነበር። በለስላሳ ጠርሙስ ሰብራው ልትወጋት ነበር ሀያት። አሁንም ፖሊስ ይዞታል ጉዳዩን። እህቶችሽን ምከሪ ነው ምላት። እህቶችሽን ምከሪ ነው ምላት። አሁን ባለፈውም አታናግረኝም ብዬሻለሁ።
የአረብሻ ሲነሳ ደውዬ ደህና ነሽ ወይ ብዬ ያናገርኳት እኔ ነኝ አሉ። እኔ ነኝ። እሷ እኮ እናታናግረኝ እዛ እኮ ድምጿን እየሰማ እኮ ስንት ዓመት ሙሉ ከሰው አትቆጥረኝም። አሮጊቷ አለች ወይ ሴትዮዋ ትለኛለች። እኔም ማለት ነው እኔ እኮ የጎዳና ልጅ ማሚዬ ነው የሚለኝ። ማሚዬ ለምን ቁጭ ብዬ ስለማወራቸው አስገብታ ታበላ ነበር፣ አስገብታ ታጠጣ ነበር። እኔ ደግሞ አባቴ ያሳደገኝ የሰው ልጅ ተርፎት የሚደፋውን አይደለም ለሰው ልጅ ቢሰጠው ያለውን ተካፍሎ መብላትን ከአባቴ ነው የተማርኩት። አዎ ልጆቹን ጠርቻ አበላ ነበር። ሀቢባ ይህ ብቻ ነው እውነት የተናገረችው። ግን እኛን ቁጭ አድርጋ እሱ ታበላ ነበር። እናት የአንጀቷ ይችላል። ይህ ህዝብ ይፍረድ፣ ይህን ህዝብ ይፍረደው። እነሱ ልጆቼ እያዩኝ ጎረምሳ ካበላ ግን አበላቸው። የትም ልጆች እናት አባት የሌላቸው እነ ቢኒያም፣ እነ ሄኖክ፣ እነ ኡስማን ሁሉት ልጆች እኮ ናቸው። ለዚህ ጉዳይ ነው ማመጣቸው ቤት። የሰው ልጅ የትም ልጅ ቤት ማመጣ አይሽ ጭንቅላቷ እሷ የሚያስበውን ነገር ነው ምትና ከልጅሽ ጋር እንዲህ ባለባ ደስ ይለኝ ነበረ። ከልጅሽ ጋር አሁን የምትናገረው ነገር ጥሩ አይደለም። ህሊና ፍርድ ይሰጣል። እና እህቶቿን ብትመክራቸው እኔ ላይ ግሩፕ የምታስነሳውን ነገር ብተው ሀቢባ እኔ ምንም አታርግልኝ፣ ወላሂ ምንም አታርግልኝ። እኔ አፈር ልብላ እናቴ ጎረቤት ይላል እንደዚህ ልጆችሽ ሲተፉብሽ ሲሰድቡሽ ምንም አይልም ጎረቤት ተው የሚል የለም። አልናገርም ሀቢባ። በቀደም ኦቨር ሲወጣ ባለፈው ጎረቤታችን አለ ሰለሞን የሚባልች ሰለሞን ሀያት አስቸግራኛለች። ልክ አሁን መዝግቤ ምን ብዬ ስመጣ ማለት ነው ሳይ ቤት ውስጥ የለችም። አንቺ አምሽተሽ ትመጪ የለ እንዴ እንደነ ሴትዮዋ ገባች ትላቸዋለች። አምሽታ መጣች። የምሰራው ስራ ይታወቃል ሀቢባ። አሁን ደውለሽ ብትጠይቂ ሽዶ ስልኳ አለኝ። ደውለሽ ኃላፊት ጠየቅ ስንት ሰዓት ነው የሚመዘግቡት ብለሽ እሑድ ብቻ ነው የማልሰራው ማለት ነው። ገብቶሻል? ደግሞ 4 ሰዓት አልቆይም። አሁን ከተመታ ወዲህ አልቆይም። ጭራሽ ስም ይለጠፍልኛል። ለእኔ ስም ይለጠፍልኛል። ነገ እኮ ብድር አለ እኮ ብድር አለ። እናቴን ካለች እናቴ የሚል ልጅ ስጣት። እናቴን ካላለች ደግሞ ወልዳት። ያው ግን ብር እየሰጠች የልጆቼ ህይወት እያበላሸችው ነው ያለችው። ግሩፕ እያደራጀች ትዳሬን የሚያፈረሰች እሷ። ለአባቷም እኮ እንዲህ ነው የምትለው ሀቢባ። አሁን እንዳለችው እኮ ነው የምትለው ለአባቷ። ለሙባሪክ ሸሪፍም ሜዳ እንደዚሁ ነው ያለችው። ይህ ብቻ ሰው እኔ ላይ ጥላቻ ሊኖሩ መቼም አይችልም። ይኸው አሁን ግን ለምንድን ነው የመጀመሪያ ልጅሽ በ16 ዓመትሽ የወለድሻት ልጅሽ አሁን እንግዲህ እሷ 30 ዓመቷ ነው፣ አንቺ 46 ዓመትሽ ነው። እንደ ጓደኛ እንደ ታላቅ እህት እንደ እህትን ማማቾች ልትሆኑ የሚገባ ለምንድን ነው እንደዚህ እናቷ ላይ አንቺ እንደምትዩና አንቺ ላይ እናቷ ላይ ወላጅ እናቷ ላይ እንዲህ ጥላቻ ኖሯት ለአባቷ ሜዳ ስለ አንቺ መጥፎ ለአባቷ ጓደኛም እዚህ ጋር መታለኛም የምትለው ለምንድን ነው ብለሽ ታስቢያለሽ? ለምን ሀቢባ? ሲጀመር እኔ ሳገባ እኮ ቤተሰብ ነው የዳሬ። በልጅነት አባቴ ስለምወደው ነው ጤጣ ላይ ልበልሽ። በቃ አገባው ፈልጌ አይደለም ያለፉት። እኔም እኮ ልጅ ነኝ። አሁን እኮ የሰዋቶች ባሉበት የእሷ እድሜ ባለበት ሰዓት ላይ እኮ እኔ 5 ልጆች ወልጃለሁ። 30 ዓመት ላይ ልጅ ነኝ። ችግር አለ እዛ ጋ ተቸግሬ ነው ያሳለፍኩት። እነዛ ልጆች ደግሞ የምትልሽ አገባዬ መደብ ፍራሽ የለንም፣ አልጋ የለንም። ደጅ ላይ ተቀምጠው ነው የሚቅቡት የሚያጨሱት ልጆቹ ማለት ነው። ይቅማሉ ያጨሳሉ ላለችው ደጅ ላይ ይቀመጣሉ። ግን አለ ምግብ ፕሮግራም ላይ ይረዱ ነበር ትምህርት እየተማሩ። እስቲ ኑ ብዬ መደብ ስሩልኝ እላቸዋል። ቢላል አበሽ ቤት ሲሰራ ማለት ነው ጭቃ የሚለጥፉት የሚሰሩት እነሱ ነበሩ። በኋላ ላይ ግን እኔም ደግሞ እድሜሽ ከፍ ሲል ወረዳ ላይ ስትንቀሳቀሽ አንዳንድ የሴቶች ጥቃት ላይ ስትሰሚ ግንዛቤ ይኖርሻል አይደል? እኔ በራሴ ሰዓት አቆምኩኝ። በእውነት ሀቢባ በአሁን ሰዓት እኔ ቤት የሚመጣ አንድም ወንድ ማሚ ብሎ ከደጅ እንኳን ይለፉ እንጂ አይገቡም እዛ ጋር። እኔ ራሱ ፊት አልሰጥማ። የለፋውላቸው ልጆች ውስጥ እንዲያርጎ እንግዲህ እኔ ፍረዱኝ ብቻ። እኔ ሰው በሽተኛ ካልሆነ በስተቀር እኔ እንዴት እንደምታስብ እንዴት እንደምትናገር እኔ እንጃ። እኔ አደርገዋለሁ እንኳን ብለሽ ታገኛለሽ። ልጆችን እንዲያጠቁብኝ ጎረምሶች ይመጣሉ። ትቀበይዋለሽ ሀቢባ? እኔ እናት አልቀበለውም። ለልጆቼ በጣም ሳሳለሁ እንደ እናት። እኔ እኮ ና ብለሽ ና ልጄን ትይዋለሽ ስለወለሽ ታውቂዋለሽ ብዬ እና ልጆቼን እንዲያርግልኝ ጠላቶቼ ናቸው እንደ ልጆቼ። ልጅ ወገን ነው። ከልጅ በላይ እኮ ዘመድ የለም። ለምን አባቷን አትወቅሰውም? የሁሉ ዱላ በእኔ ላይ ጭራሽ ሞራሌን እህቶቿን ልካ አባቷ ጋር አለያይታ እኔ እንዳልጠቀም አድርጋ ለምንድን ነው ይሄ ሁሉ ነገር የምታንገላታኝ? እኔ በሞት ምን ትጠቀማለች? ምስጦራት በላኝ ነው
ሃይማኖት እውነቴን ነው የምነግርሽ። ብር እኮ ልክ ያለው ብላይ ባንክ ሄጃለሁ። ታናናሾቿ ከአንቺ ከእናታቸው ይልቅ ታላቅ እህታቸውን እሷን የሚሰሟት ለምንድን ነው? ያው ቅድም ብለሻል ገንዘብ እንደምትልክላቸው በርገር፣ ፒዛ ሂዱ ቦሌ ፈታ በሉ ብላ የራይድም የምግብም እንደምትልክላቸው ተናግረሻል። ሰው በገንዘብ ተገዝተው ነው ከአንቺ ይልቅ እሷን የሚሰሟት? ወላሂ አቢባ የምታደርገውን ነገር ካልደበኩ ሌላው እንደምን ዋሻለሁ? ታደርግላቸዋለች ለእህታቸው የምታደርገውን ነገር ወላሂ ተናግርሻለሁ። በቃ የለበሰችው ልብስ አይቀራትም ትልካለች። ግን በቀል እኔ ላይ ገብቶሻል። እናታችንና እሷን ምን ሰማት አሉን እኮ